ይህንን የጅብ ቆዳ አንድ ቀን አውልቀህ የተኛለት የሀብት ምንጭ ሁሉ በኖ ይጠፋል ነው የተባለው። የማትናገር ከሆነ ልንገርህ ይለኛል። እሺ ንገረኝ ምንድነው ስለው አጎት ለብሶ የሚተኛው እኮ የጅብ ቆዳ ነው። ምንም ነገር ሳትታመም ሞታ ነው የተገኘችው። አንድ በል አለኝ። እንዴት ሰው ከምሬ እኮ ነው የምልህ አለ። እና ደሙ ወንዝ ውስጥ ነው የሚጨመረው። ደሙ ወንዙን ይዞት ይሄዳል። ሄደው መርፌ የሚሰካኩበት ነገር አለ አለ። መርፌ ሲሰካኩ አንድ ቤተሰብ ወደ 7 ሰው ያለቀበትን አውቃለሁ አለ። የበታተነው የጨሌ አምልኮ ነው። የበታተነው የቦረንትቻ አምልኮ ነው። በጣም የሚጠፉ ነፍሶች ገጠሪቷ ኢትዮጵያ ውስጥ አሉ። ግንቦት ልደታን ታኮ ለሰይጣን ወንዝ ውስጥ የሚገበር ግብር። አብዛኞቻችን ስለ ፔንታውስ፣ ስለ ዱፕሌክስ አፓርትመንቶችና ኮንቨርቲብል አፓርትመንቶች እናውቅ ይሆናል። ነገር ግን አፓርትመንት ውስጥ ቪላ ቤት እንደሚሰራ ስንቶቻችሁ ታውቃላችሁ? ሰላም ዲኤምሲ ሪል ስቴት ቪላ ስታንዳርድ የሆኑ አፓርትመንት ቤቶችን ይዞ መጥቷል። እነዚህም ቤቶች በፍሎር 4 ብቻ ሲሆኑ አንዳቸውም ከሌላ ቤት ጋር ግድግዳ የማይጋሩ የየራሳቸው ሊፍቶች የተገጠመላቸው ሲሆኑ የድምጽ ብክለት የማያገኛቸው የደህንነት ደረጃቸው የተጠበቁ ናቸው። በዲዛይን ከባለ 2 መኝታ ቤት ጀምሮ የሰራተኛ ክፍል መታጠቢያው የማብሰያ ክፍል የላውንደሪና የስቶር ክፍል ከዋና ቤት ተለይተው ስለሚገኙ የቤቶን ፐርሰናል ሴፍቲና ፕራይቬሲ ከፍ ያደርገዋል። የገዙ ደንበኞች ባቀረቡልን ጥያቄ መሰረት ለ25 ደንበኞች ብቻ በካሬ 20 ሺህ ብር ቅናሽ አድርገን ከ8% ቅድመ ክፍያና 60% የባንክ ብድር ጋር አቅርበንልዎታል። ለበለጠ መረጃ በ0955 689067 ላይ ይደውሉ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ተከታታዮች ይኸው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። ለዛሬ እንግዲህ አጎቴ ከጅብ ቆዳ ጋር ወይም በሌላ አገላለጽ አጎቴ የጅብ ቆዳ ለብሶ ይተኛ ነበረ እና ምክንያቱ ፍንቱ ብሎ የተገለጸልኝ ዛሬ ነው የሚል ባለ ታሪኩን አድርሶናል። እሱ ነው ለእናንተ መልሼ የማቀርበው እና የጅብ ቆዳ ለብሶ መተኛት፣ ሰይጣንን ማምለክ፣ በባዕድ አምልኮ ውስጥ መጨማለቅ የመጨረሻ አሉታዊ ተጽዕኖ አሉታዊ ውጤቱ ምንድን ነው የሚለውን አብረን እንመለከታለን። እና ይሄ ቤተሰብ ወይም ደግሞ የጅብ ቆዳ ለብሶ የሚተኛው አጎት ቤተሰብ ምን ሆነ፣ መጨረሻ ላይ ምን ደረሰበት የሚለው በእርግጠኝነት ብዙ ነገር ያስተምራችኋል። አሁንም በባዕድ አምልኮ ውስጥ ያላችሁ፣ በሰይጣን አምልኮ የምታምኑ፣ እግዚአብሔርን የካዳችሁ ሰዎች መጨረሻችሁ ምን እንደሆነ ከዚህ ታሪክ በላይ ምስክር የሆነ ታሪክ ይኖራል ብዬ አላስብም። ቀጥታ ወደ ታሪኩ ልውሰዳችሁ። እንግዲህ ባለታሪካችን ተወልዶ ያደገው አዲስ አበባ ነው። ነገር ግን ገጠሪቷ ኢትዮጵያን በጣም የወዳት ስለነበረ ትምህርት በሚዘጋበት ሰዓት አዲስ አበባ ከማሳለፍ ይልቅ ገጠር ሄዶ ማሳለፍን ይመርጣል እና አብዛኞቹ የእናቱ ቤተሰቦች ነጋዴዎች ናቸው። በተለይ ይሄኛው አጎቱ ደግሞ ብዙ ጊዜ አዲስ አበባ የሚመላለስ በንግድ ዓለም ውስጥ የነበረ ሰው ነው እና እሱ ሲመጣ ሁሌ ይዞት ይሄዳል። ስለዚህ በቃ የእረፍት ጊዜውን እዛ አሳልፎ ተዝናንቶ ጂኦግራፊካል ሎኬሽኑ ወይም ደግሞ ይሄ ጂኦግራፊካዊ አቀማመጡ ይመቸኛል ነው የሚለው እና በቃ የማየው መልክዓ ምድር፣ ሌሊት ተነስቼ የምሰማው የወፎች ጫጫታ፣ የፀሐይዋ በስተምስራቅ በኩል መውጣት፣ ማታ ደግሞ በስተምስራቅ በኩል ስትገባ የማየው ውበቱ በጣም ያፈዝ ስለነበረ በምንም ተአምር እዚህ ማሳለፍ አልፈልግም የእረፍት ጊዜ ናል እና ብዙ ጊዜ እዛ ነው የሚሄደው። አጎት ምን ይሰራ ነበር ነው ያልኩትኝ። አጎቱ ነጋዴ ነው እንደነገርኳቸው። ምንድነው የሚያደርገው? አሁን ይሄ በጎች፣ ፍየሎች ሲታረዱ ከየመንደሩ ቆዳ ይሰበስብና በጨው አድርቆ ወጥሮ አለስልሶ ያንን ከገጠር እስከ ከተማ ድረስ በአህያ ከዛ ደግሞ በመኪና ጭኖ ደንበኞች አሉት እሱን ማስረከብ ነው። እሱን ከሸጠ በኋላ ደግሞ ሲመለስ በሸጠበት ገንዘብ ጨው፣ ቡና፣ ስኳር በኩንታል ይገዛና መልሶ ወደ ገጠር ይዞ ይሄዳል። ያው ገጠር ደግሞ የምታውቁታላችሁ የስኳር የቡናና የጨው ነገር እንግዲህ ገጠር ውስጥ ሱቅ ስለሌለ እንዲህ አይነት ቦታን በቅርብ ማግኘት እዛ አካባቢ ላለው ማህበረሰብ መልካም አጋጣሚ ነበርና በዛ አይነት ሁኔታ ነው የሚኖረው። የታወቀ ስመጥር ነጋዴ ነው። በጣም ጎበዝ ነው፣ ይታትራል እና ይህ ሰው ይህንን የከተማ ልጅ በጣም ይወደዋል።
የእህቱ ልጅ ነው፣ የከተማ ልጅ ነው። ከእርሱ እሱም እዛ ልጆች አሉት፣ ብዙ ልጆች አሉት። ነገር ግን ከልጆቹ ባልተናነሰ ሁኔታ እንደው ምናልባትም እንግዲህ ባለታሪካችን እንደነገር ምናልባትም ከልጆቹ በላይ በጣም ይወደኝ ነበር አለ። በጣም በእኔ ቀልድ አያውቅም። እኔም ደግሞ ለእሱ ያለኝ አመለካከት በጣም የተለየ ነው አለ። ስለዚህ እሱ የሚመጣበትን ቀን አውቃለሁ። ምናልባት ቢዚ ሆኖ እንኳን ትምህርት ተዘግቶ እዚህ መጥቶ ትቶኝ ከሄደ ከተማውን ቀውጢ ነው የማደርገው። ከተማውን ማለት እንግዲህ እሱ የሚኖርበትን አካባቢ ብዙ ሰዎች ያውቁታል። ያው ጎረቤትም ምንም በቃ ጊዜ ደረሰ ነው የሚባለው። በቃ ልትሄድ ነው፣ ልትሰናበተን ነው፣ እንደ የተለመደ ስለሆነ ማለት ነው። ስፔሻሊ ደግሞ የገጠሩን ማነው የክረምቱን ጊዜ ማለት ነው። ነገር ግን አሁን በዛን ሰዓት ላይ ምንም የማውቀው ነገር አልነበረም አለ። እሄዳለሁ ገጠር ምናልባት እንግዲህ ተሞክሮ ያላችሁ ታውቁታላችሁ። አንድ ትልቅ ግቢ ውስጥ ብዙ ቤተሰብ ነው የሚኖረው። አጎት፣ አክስት፣ ወንድማማቾች፣ እናት፣ አባት እንዴ የየራሳቸውን ጎጆ ሰርተው ሁሉም በየራሱ ጎጆ ውስጥ ግን አንድ ግቢ ውስጥ የመኖር ትሬንድ ነው ገጠር ውስጥ ያለው እና ይሄኛው አጎትየው ግን ነጋዴም ስለሆነ ገንዘብም ስላለው እዛው ግቢ ውስጥ ከጎጆ ውጭ ቆርቆሮ ቤት አለው። እዛ ቆርቆሮ ቤት ውስጥ እሱና ባለቤቱ ናቸው የሚያድሩት። ልጆቹ ጎጆ ቤት ውስጥ ነው የሚያድሩት። እንግዳ ሲመጣ እዛ ቆርቆሮ ቤት ውስጥ ነው የሚያድረው። እንግዲህ የገጠር ጭስ ታውቁታላችሁ። ልብስ ላይ ሽታው ጥሩ ላይሆን ስለሚችል በሚል በተለይ ከከተማ ሰው ሲመጣ እዛ ጭስ ስለማይጨስ የቆርቆሮ ቤት ውስጥ ለብቻው ልብሱ ይሰቀልለታል። የእሱ ንብረቶች የሆኑ ነገሮች ልብሱ የመሳሰሉ ነገሮች እዛ የሆኑለትና እዛ ነው በተቻለ መጠን እዛ አካባቢ ካለው የጭስ ሽታ ነፃ ለመሆን ማለት ነው። እና በዛ አይነት ሁኔታ ይሄ ልጅ እረፍት ጊዜውን ሲያሳልፍ የሚታዘበው ነገር ነበረ። ያ ምንድን ነው? ሁሌ ሌሊት ላይ አጎትዮ ይወጣና ግን ቆይቶ ይመጣል። አሁን እሱ የሚመስለው እንግዲህ ለእዳሪ ለመውጣት ለመጸዳዳት ነው። እንደዛ ብዬ ነው የምገምተው ነው ያለው። እና ካደገ በኋላ ነው ብዙ ነገር እየተገለጸለት የመጣው። እና ገጠር ሽንት ቤት የለም። ያላችሁ እድል ምንድነው? ሌሊት መጸዳዳት ስትፈልጉ በር ትከፍቱና ወይ ኩራዝ ወይ መብራት ይዛችሁ ወደ ጓሮ ነው ዞሮ የምትሉት። እና ልጁ እንደዛ ነው የሚመስለው አጎቱ ሁሌ በዛ ሰዓት ላይ ሲወጣ። ነገር ግን ለብሶት የሚተኛው ነገር ሁሌም ግራ ይገባኝ ነበር አለ። አሁን ቁርበት አንጥፎ መተኛት ገጠር የተለመደ ነው። ቁርበት ይነጠፋል፣ ከላይ ብርድ ልብስ፣ ሌሎች የሚሞቁ ነገሮች ይሰጧቸዋል። እሱን ለብሳችሁ ነው የምታድሩት። እና አብዛኛው በተለይ ልጆች መደብ ላይ ነው የሚተኙት። አዋቂ ሰዎች ናቸው በተለይ የጠፈር አልጋ ላይ፣ አንዳንዶቹ ደግሞ ትንሽ ሻል ያለ ኑሮ አላቸው የሚባሉ ከከተማ ደህና የሚባል አልጋ አምጥተው እዛ ላይ ነው የሚተኙት። አጎትየው ግን ያው ከተማን ቀመስ ስለሆነ ከተማ ስለሚመላለስ እሱ ከባለቤቱ ጋር የሚተኛበት አልጋ ዘመናዊ አልጋ ነው፣ ከከተማ ድረስ ያመጣው ነው። እና ይሄ ልጅ ሲሄድ ብቻ ነው ከነሱ ጋር የሚተኛው፣ ልክ እንደ ልጃቸው ማለት ነው። እንዴ አንተ ጎረምሳ ሆነ ከነሱ ጋር ስተኛ ባለቤቱ ቅር አይላትም? የሚገርም ፍጹም። እንደውም እኔ በጣም ይሉኝታ ስለሚዘኝ አይሆንም እያልኩ ነው እንጂ በተለይ የሄድኩባቸውን የመጀመሪያ 2-3 ቀናት ከነሱ ጋር ነው የምተኛው እና ባለቤቱ በጣም ነው የምትወደኝ አለ። የምር በቃ የምር እና ከዛ በኋላ ግን ያው በባልና ሚስት መሀል መግባት ስለሌለብኝ ከ2-3 ቀን በኋላ አይ እዚህ እተኛለሁ ብዬ ለብቻ ታጣፊ አልጋ አለች አለ። እዛ ላይ እንደምን የሚገርም እሷ አልጋ ታሪካዊ አልጋ ነች ነው ያለው። አጎቴ ይመጣና አዲስ አበባ እቤት ያያታል ለእሷን ታጣፊ አልጋ ማለት ነው። ስለዚህ ለምን አንተ ስትመጣ መሬት ከምትንደባለል ይህንን አልጋ ይዘነው እንሂድና በቃ ይሄ ያንተ የክብር አልጋ ትሁን። ፍቃደኛ ሆንኩኝ። አጣጠፍኩና የአባቴ ማስታወሻ ነበር አለ። የአባቱን ማስታወሻ ይዝና ገጠር ይሄዳል። እዛ ይነጥፋል። ማንም ሰው እሱ እዛ እስከሚደርስ አንድ ሰው እዛች አልጋ ላይ እንኳን ሊተኛ ሊቀመጥ አይፈቀድለትም። እና ይሄ ሲሄድ ነው የሚጠቀምባት። ስለዚህ 2-3 ቀን ከነሱ ጋር በእንግድነት በወረት ከተኛው በኋላ ከዛ በኋላ ያለውን ጊዜ ማሳለፉ ግን የራሴ ታጣፊ አልጋ ላይ ነው አለና ሁሌ ግን ከለበሱ በኋላ እሱ ለብቻው ሚስቱ አትለብሰውም አለ። ልክ እንትን ካሉ በኋላ ለብቻው ይሄ ምንድን ነው የመጀመሪያዎቹ ለምሳሌ አልጋችሁ ላይ ገባችሁ፣ የተወሰነ ደቂቃ ቆይታችሁ
በቃ ልክ እንቅልፋችሁ በሚመጣበት ሞመንት ወደ እንቅልፍ ልትተላለፉ ስትሉ የምትኖረው ሰዓት አለች አለ። በዛ ሰዓት ላይ ካጠገቡ ያነሳና የሚለብሰው ቆዳ ሁሌ ይገርመኛል አለ እና ጅንጉርጉር ቆዳ ነው። ይህን ቆዳ ለምንድን ነው የሚለብሰው? ከዛ አንድ ቀን እሱ እንዳልጠይቀው ፈራሁ ያለ እና የእሱ እንትን አለ ከብት ጠባቂ ተቀጠረ እረኛ ልጅ አለ እና ስሙን ጠርቶ እኔ የምልህ አጎቴ ሁሌ እንዲህ በዚች ሞመንት ላይ ያንን ቆዳ ይለብሳል ምንድን ነው ምናምን ስለዋለ ልጁ እንትን አላቅማማ አለ። ግን በጣም ቀርበው ስለነበረ ሲሄድ ደግሞ ከከተማ በጣም ይወዳል አለ ከረሜላ፣ ኬክ የመሳሰሉት ነገሮች ይዤለት ስለመሄድ በጣም ያቀርበኛል አለ እና የተለየ እንትን አለኝ አለ ለተቀጠረው እረኛ ማለት ነው። እና ብዙ ጊዜንም እዛ ሲሄድ የገጠር ጊዜን የማሳልፈው ከእሱ ጋር ነው። የሚያጫውተኝ፣ ፈረስ የሚያስጋልበኝ እና በጣም ጥሩ ሚሞሪ ያለኝ ከዚህ ልጅ ጋር አለ እና በጣም ቤስት ፍሬንድ የምትሉት የለም ገጠር ሲሄድ እሱ ነው አለ እረኛው። የማትናገር ከሆነ ልንገርህ ይለኛል። እሺ ንገረኝ ምንድን ነው ስለው አጎት ለብሶ የሚተኛው እኮ የጅብ ቆዳ ነው። ምን አልኩትኛ? የጅብ ቆዳ ለምንድን ነው የጅብ ቆዳ? እንጃ እሱን አላቅም አለ። አላቅም ይበል እንጂ በአንደበቱ የሚያውቀው ነገር እንዳለ ከሁኔታው ያስታውቃል። ያንን ግን ሊነግረኝ ፈቃደኛ አይደለም አለ ብለው በወሰውሰው በጉቦ ባታልለው በሚቀጥለው ስመጣ የፈለግከው ልብስ ይዤልህ ጫማ ገዝቼልህ እመጣለሁ ብለው በፍጹም እሱን አልነግርህም፣ ግን የጅብ ቆዳ እንደሆነ አውቃለሁ። ከዛ ይሰረስረኝ ገባ አለ ውስጤን። ምንድን ነው ይሄ ነገር? ከዛ ሁሌ በቃ ከውስጤ ጋር ጥያቄ ሆነው ቆየ አለ። የገባው መቼ መሰላቸው? ከምናምን ዓመታት በኋላ ከብዙ ዓመታት በኋላ መንፈሳዊ ሕይወት ሲገባው አሁን እኛ እንዳቅማችን ወደ ሰዎች የምናደርሰውን ታሪክ ሲሰማ መምህራኖች የመምህር ተስፋዬን የመምህር ግርማን የነ ቀሲስ ሄኖክን ትምህርት መከታተል ሲጀምር እንዴ አጎቴ ምን አይነት ሕይወት ውስጥ ነበረ ብሎ ወደኋላ ሪዋይንድ ማድረግ ጀመረ። በደንብ ተገለጸለት። አጎቱ ጥሩ ሰው ነው፣ ጥሩ ሰው ነው። ነገር ግን በእርግጠኝነት ጥንቆላ ቦታ ላይ ይሄድ እንደነበረ፣ ግብር ይገብር እንደነበር፣ እዛ አካባቢ ደግሞ በጣም ታዋቂ የሆነ ጠንቋይ እንደነበረ ያስታውሳል። እና አጎቱ ሁሌ ከዛ ቤት አይወጣም እና ከርቀት ጎጆውን አየዋለሁ አለ። ያንን ጎጆ ታያለህ እና ጎጆ ተሰርቶ ከላዩ ላይ እንጂ ከጫፉ አይደለም የጎጆ ጫፍ ላይ እዚህ ጣራው ላይ እሱ ላይ የሆነ የተሰቀለ ቀይ ቀለም ያለ ቀይ እንትን ነገር አለ አለ እና ምልክቱ እሱ ነው። የዛ ቤት ከሌሎቹ ጎጆዎች የዚህ ጠንቋይ ቤት ጎጆ ይለያል። እና ያንን ቤት አየሁ። ያው እዚህ አሁን አንዳንዶቹ አዋቂ ብለው ይጠራሉ፣ አንዳንዶቹ ደግሞ ይሄ ትንሽ ሰልጥነናል የሚለው ይሄ ምን አዋቂ ነው ምንድን ነው ጠንቋይ ነው ይላሉ። እዛ ቤት ግን በጣም የቅርብ ወዳጁ እንደነበር አጎቴ አውቃለሁ አለ። ግን ያኔ በወዳጅነት ነው እንጂ ለምን እንደሚመላለስ አይገባኝም። አሁን ነው የገባኝ አለ። ከዛ በኋላ ግን እየቆየው ሲሄድ አንድ የአጎቴ ልጅ አለ። በተለይ አጎቴ ከሞተ በኋላ አሁን አጎቴ በሕይወት የለም። ከሞተ በኋላ ጠየቁትኝ አለ ምንድን ነው እንዲህ አይነት ነገር ሁሌ ውስጤን ይሰረስረኝ ነበረ። እረኛውን ብጠይቀው ለብሶት የሚተኛው የጅብ ቆዳ እንደሆነ ነግሮኛል። ነገር ግን ለምንድን ነው ስለው ዝርዝር ጉዳዩ ሊነግረኝ አልቻለም። እና ምንድን ነው ያለውን ነገር ንገረኝ ሲል ያጎቱ ልጅ ሁሉ ነገር ዘርዝሮ ነው የነገረው። እሱ በሕይወት ቢኖር ኖሮ እኔ አልነግርህም ነበረ። አሁን በሕይወት ስለሌለ ብነግርህም የሚመጣብኝ ነገር የለም ብሎ ነው የነገረው። በጣም በጥንቆላ ያምን እንደነበር የተሳካለት ነጋዴ ነው ብያቸዋለሁ። እዛ ቦታ ላይ ሄዶ ግብር ይገብር ስለነበር እንደውም አሁን እዚህ ላይ ልጁ ምንድን ነው የሚያስታውሰው ሁሌ ግንቦት ልደታ ላይ አጎቱ እርድ ያደርግ እንደነበረ ያስታውሳል። እዛ አካባቢ ያሉ የመንደር ሰዎች ጠቅላላ ይጠሩና ሁሌ የሚያስታውሰው ምንድን ነው እዛ ቦታ ላይ ይቀመጣሉ። እሱ ቋንቋውን አያውቀውም። በቋንቋው እሱ አማርኛ ተናጋሪ ነው፣ እነሱ አማርኛ ተናጋሪዎች አይደሉም። እና እዛ ጋር የሚደረግ ነገር ይደረግና እንግዲህ ልመና መሆኑ ነው። ከዚ በኋላ እርዱ ይከናወናል። እርዱ ሲከናወን ግን ሁሉ ነገር ይካሄድ የነበረው ወራጅ ወንዝ አለ ትልቅ። እዛ አካባቢ ያሉ ሰዎች ሁሉ በጣም የሚያመልኩበት ወንዝ እዛ ጋ ነው፣ ወንዙ ዳር ላይ ነው። እና ደሙ ወንዝ ውስጥ ነው የሚጨመረው። ደሙ ወንዙን ይዞት ይሄዳል። አምልኮት ግብር እንደሆነ የገባው አሁን ነው። እና የጅብ ቆዳ
አሁን እሱ እንደገባው እንደሚለው ከዛ ጠንቋይ የታዘዘለት ነው። ይህንን የጅብ ቆዳ አንድ ቀን አውልቀህ የተኛለት የሀብት ምንጭ ሁሉ በኖ ይጠፋል ነው የተባለው። እንግዲህ በህይወት እስካለ ድረስ ያን የጅብ ቆዳ ከላዩ ላይ አላነሳውም። እሱ ከሞተ በኋላ ግን የሆነውን ነገር ነው በደንብ እንድትገነዘቡልኝ የምፈልገው። ከዛ በኋላ አለ አጎቴ ከሞተ በኋላ እዛ ቤት ውስጥ የተፈጠረውን ታሪክ ልታምን አትችልም ነው ያለው። እሱም ብቻም አይደለም፣ ከአጎቴ እናት የመጣ በጣም ከባድ የሆነ አምልኮ አለ። በእናቱ በኩል የመጣ ማለት ነው። ጨሌ ያመልካሉ፣ ቦረንትቻ ምናምን ብዙ እንግዲህ ሁሌ መምህራኑ ሲያስተምሩ የሚነግሩ ነገር አለ አይደል? በደንብ ነው የሚመለከው በይፋ ማለት ነው። በኋላ ግን አጎቴው ሲሞትና ያጎቱ እናት ሲሞቱ በፍቃደኝነት የሚቀበል ይጠፋል። ምክንያቱም የባዕድ አምልኮ በዘር እንዲቀጥል ይፈለጋል። መንፈሱ ያንን ነው የሚፈልገው። በኋላ ግን ሁሉም ያለውን ነገር ያውቁ ስለነበረ እዛ ውስጥ መግባት ስለማይፈልጉ ለመቀበል ማንም ፈቃደኛ አይደለም እና ረጅም ዓመት ሲመለክበት የነበረውን ጨሌ በድፍረት ተውጣሉ፣ አምልኮውን አቆሙት። ነገር ግን ጨሌውን ሲጥሉ በትክክለኛው መንገድ አይደለም የጣሉት። ይሄ ምንድነው 50-50 የለም። አሁን አንዳንድ ሰዎች ተቸግረው ነው በጨሌውን እኮ ጥለነዋል፣ ግን የአምልኮ አሁንም ተጽዕኖ ከቤታችን አልወጣም የሚሉ ሰዎች አሉ። ግን ጨሌው በምን መንገድ ይጣለው? ቤተክርስቲያን ሄዶ ለአባቶች ተነግሮ ለአባቶች ተሰጥቶ በትክክለኛ ክርስቲያናዊ ወይም ደግሞ በክርስቲያናዊ ሕግ መሰረት ነው ወይ? ዝም ብሎ አንስቶ የሆነ ቦታ ላይ ቀብሮ አይ ከምጥለው እንደገና ደግሞ መቅሰፍት ሆኖ እንዳያጠፋኝ በሚል የፍርሃት ልብ የተጣለ ከሆነ ግን አሁንም ዞሮ ዞሮ አለ ማለት ነው። ተመልሶ ጭቃ ውስጥ መግባት ነው እና የዚህም ቤተሰብ በዛ አይነት ሁኔታ ነው እንትን ያለው። ማንም መቀበል አይፈልግም፣ ግን ፍርሃቱ ደግሞ አለ። ከዛ በኋላ የሚቀበል ሲጠፋ መንፈሱ እንዴት እንደተበቀላቸው ልንገራ አለ። አንደኛው እንግዲህ ብዙ ልጆች አሉት አጎቴ ብያለሁ አለ። አንደኛው ልጅ እዛው አካባቢ በቅርብ ርቀት ላይ ሁሌ ሮብ ነው ቅዳሜ የሚውል ገበያ አለ አለ። እዛ አካባቢ የምትኖር ልጅ ነው ያገባው እና የልጅቷን ውበት እኔ ራሴ አይቼዋለሁ አለ። እሄዳለሁ እንድናገርኩ ክረምት እዛ ነው ማሳልፈው እና አንደኛ ያጎቴ ልጅ ያገባትን ልጅ ውበት ብዙ ውቦች አይቻለሁ፣ እንደዚህ አይነት ውበት አይቼ አላውቅም አለ። እስቲልና ውበቷ መልክ ምንድነው አይኔ ላይ ነው። በጣም ቆንጆ ነች አለ። ፀጉሯ፣ ጥርሷ፣ አይኗ የገጠር ልጆች የፈለገ ውብ ቢሆኑ እዛ አካባቢ ያለው ይሄ የኑሮ ውጣ ውረድ ፊታቸውን ያወየዋል አለ። የዚች ምንም በየቀኑ አበባ ታውቃለህ ነው ያለው። በጣም የምታምር ልጅ ነች። በሱ ነው የጀመረው አለ። ምንም ነገር ሳትታመም ሞታ ነው የተገኘችው። አንድ በል አለ። እንዴት ሰው ከምሬ እኮ ነው የምልህ አለ። ልጇን እያጠባች የሆነ ማታ ላይ እንደዚህ ቡና ተፈልቶ እየተጠጣ እየተጫወትን እየሳቅን፣ በዛ ላይ ደግሞ በጣም ደግነች። ስፔሻሊ ለእኔ በጣም ደግነች። አሁን ያው የከተማ ልጅ ስለሆነ ይሆናል እንግዲህ የሚንከባከቡት። እኔ እንደዛ ነው አንደርስታንድ የማደርገው እና ሁሌ እንደው ምግቤን ታዘጋጅልኝ እሷ ነች አለ። እኔም እፈልግ ነበር አለ። በቃ እሷን ማየት በራሱ በሌላ እንዳተረጉመው ነው ያለኝ። ግን በቃ አንዳንድ ጊዜ ዝም ብላችሁ እያያችሁት የሚገርማችሁ ውበት የለም፣ እንደዛ አይነት ውበት ነው አለ። ስለዚህ ጠዋት ትነሳ እንደው ምንድን ነው ያለኝ እሱን የምጠራበት የሆነ እንትን አለ አጣፋኝና እንደዛ ብላ ከእንቅልፌ ትቀሰቅሰኝና ጠዋት ላይ ለምሳሌ ወተት ሁሌም ያው እንግዲህ ገጠር ያለ ነው ወተት በበሶ ከሰጠችኝ ከሰዓት ላይ ወይ ቅንጬ ጥግብ ያለ ቅቤ ያለበት ቅንጬ እንዲህ ተንከባክባኝ በቃ ከሌሎቹ ይልቅ በደንብ የምትንከባከበኝ እሷ ልጅ ያጎቱ እንዳለ ሆኖ ማለት ነውና ማታ እነዚህ ያው ገጠር የተለመደ ነው። ማታ ቡና ይፈላና የገብስ ቆሎ ይቀርባል፣ ጨዋታው ይደራል። እንደዛ ስታጫውተን የነበረ ጠዋት ሞተች ተባለ። እንዴት ልመን ነው ያለው። እነሱ ያውቃሉ። ሌላው ቢቀር አለ ሌላው የታዘብኩት እርስ በርስ እንኳን በሆነ ነገር ሲቀያየሙ ሄደው መርፌ የሚስተካኩበት ነገር አለ አለ። መርፌ ሲስተካኩ አንድ ቤተሰብ ወደ 7 ሰው ያለቀበትን አውቃለሁ አለ። የሚገርም ወርቅ አፈራው። እኔ አሁን የገባኝ እንደውም የእናንተ ትምህርት መቀጠል ያለበት ከከተማ ይልቅ ገጠር ውስጥ ነው። እንደዚህ አይነት ቦታዎች ላይ ሄዳችሁ በሚገባቸው ቋንቋ አስተርጓሚ የሚይዛችሁም ቢሆን ካላስተማራችሁ እንደውም ያልተነገረ እውነት ያለው ገጠር ውስጥ ነው ያለ። ገጠር ውስጥ ይሄ መርፌ በመስተካከል የሚጠፋፋ፣ ጠንቋይ ቤት በመሄድ የሚጠፋፋ፣ አሳቅልብሃለሁ የተባለ የሚጠፋፋ
በጣም አስቀያሚ የሆነ የህይወት ትሬንድ ያለው ገጠር ውስጥ ነው። እኔ አንድ ቤተሰብ አውቃለሁኝ አለ እና የሚገርም እረኛው በጣም ይቀርበኛል። ከእረኛው ጋር ደግሞ አንድ ጎረቤት ልጅ አለ ሁሌ እኔ ስመጣ ደስ የሚለው የገጠር ልጅ ነው፣ ቋንቋ አንግባባም አለ። ግን ከእረኛው ጋር ይመጣና የከተማ ልጅ በመሆኑ ደስ ስለሚለኝ ይዤ ከመመጣውም ነገር ስለማካፍለው ሁሌ የራሱ ፈረስ አለው፣ ፈረስ ያስገለምኛል፣ ወንዝ እንሄዳለን፣ ወንዝ እንዋኛለን፣ ልብሳችን እዛ እናጥባለን፣ ደስ የሚል ጊዜ እናሳልፋለን። እሱ ልጅ የሞተው በዚህ አይነት ሁኔታ ነው አለ። እሱ ሞተ፣ እህቱ ሞተች፣ አባት እናት እንዲህ እየተባባለ እርስ በርስ መጠፋፋት ማለት ነው። ይሄ ለምንድን ነው? ከድንቁርና የመጣ ነው። ድንቁርናው አለ፣ ባዕድ አምልኮ አለ፣ ሴጣን አምልኮ አለ። አንድ ላይ መጨራረስ ማለት ነው። ከዛ እሷ ሞተች። በጣም ገረመኛል። እንዴት ሰው በአንድ ቀን ማታ በሰላም እየተጫወተ ወጋኝ ብላ ነው የሞተችው። እንግዲህ ጥላ ወጊም ተልኮባትም ሊሆን ይችላል። እነሱ ስለ ጥላ ወጊ ምንም እንግዲህ ግንዛቤ ይኖራቸዋል አይኖራቸውም አላውቅም። ከዛ ቀጠለ አለ። ከዛ ላይ ቀጠለው ምንድነው? ብዙ ልጆች አሉት ብያለሁ አጎቴ አለ። አንደኛው ጎረቤት ላይ የሚኖሩ ቤተሰቦች አሉ፣ ዝምድናም አላቸው አለ። እንደውም ዝምድናም አላቸው እዛ አካባቢ እንግዲህ ወንድም እህት ሆኖም ራቅም ስትሉ ይሄ ያጎት ልጅ ምናምን የሚባል ነገር አለ እና ይሄ ያጎቴ ልጅ ጎበዝ ነው፣ ይሰራል፣ ጎበዝ ነጋዴ ነው እና እዛው አካባቢ ላይ የሚፈልገው ማሳ አለ። እዛ ማሳ ላይ ጥሩ ቦታ ስለነበረ የዛኛው ይሄ ዝምድና አላቸው እምላቸው ሴት ከልጆቿ ጋር አትስማማም። ይሄ ባዕድ አምልኮ በብዛት የሰፈነበት ቦታ ላይ እርስ በርስ መማማት የለ፣ ፍቅር የለ፣ ምን የለ፣ እርስ በርስ መጭራ፣ ሁሌ መጨቃጨቅ ምናምን ነው። ልጅ ከእናት አይስማማም፣ ልጆች ከወንድሞቻቸው እንዲህ እና እናት እንትን ትልና ባለመብቱ እኔ ነኝ፣ ባሏ ሞቷል፣ ባለመብት ነኝ ስለሆነ ያ ቦታ የኔ ነው ትልና በጎን መታ ለዚህ ታሪኩን ለሚነግረን ልጅ የአጎት ልጅ ቦታውን ብትገዛኝ ትለዋለች። ከዛ እኔማ ምን ደስ ይለኛል አንቺ ፈቃደኛ ከሆንሽ ይላታል። ግን ልጆቿን አላማከረችም። ስለዚህ ይሄም ልጅ የሚያውቀው የእሷ ንብረት እንደሆነ ነው። ይስማማሉ። በዚህ መሃል የሴትዮዋ ልጅ ይሰማና እሱ እንዴት የእናታችንን እኛ በህይወት እያለን የእናታችንን ማሳ ገዛለሁ ብሎ ይነሳል። ገንዘብ ስላለው ከኛ የተሻለ ህይወት በዛ ቂም ይዙበታል። እሱን የጠይቁት ነገር ምን የለ እቺን ቂም ይዘው ማታ ላይ እንግዲህ ቅድም እንዳልኳችሁ ገጠር ውስጥ የተለመደው ትሬንድ ምንድነው? ማታ ቤተሰብ ይሰበስብና ቡና ተፈልቶ ምናምን በቃ ይወራል። አንዱ ይነሳል፣ አንዱ ይጣላል። እንዴ ከዛ ከሞቀ ቤተሰባዊ ወግ ላይ ይጠሩታል። እንፈልጋለን። ምንም የጠረጠረው ነገር የለም፣ ይሄዳል። የጠሩት ምንድነው? እዛ ማሳ ውስጥ ነው። ከዛ ቤት ብሎ ይሄዳል። ሌላ ጊዜ ቢሆን እንግዲህ የሚፈሩ ጎረምሳ ወንድሞች አሉት፣ ልጆች አሉት፣ የደረሱ ልጆች አሉት። እነሱን ትቶ መጣው ብሏቸውን የወጣው። ይሄ ደግሞ የተለመደ ነው። ማታ ላይ 2 ሰዓት 3 ሰዓት ላይ አንድ ሰው የሆነ መብራትና ዱላ ይዞ ሲወጣ ኢትስ ኮመን ሰው ላያስከትል ይችላል፣ የሆነ የሚጠረጠረው ነገር ከሌለ። እሱም የወጣው እንደዛ ነው። ወጣ። ሲወጣ ማሳ ውስጥ አገኙት። አቤት በሰላም ነው የፈለጋችሁኝ? እንግዲህ በጣም ወዳጆች ናቸው፣ ነገርኳችሁ። ዝምድና አላቸው ብያችኋለሁ። አንተ እንዴት ብትነቀን ነው? እንዴት ብትን ነው የእኛን ማሳ ልትገዛ? እንዴ ምን ሆናችሁ ነው? ቆይ ተረጋጉ። እናታችሁ እንዲህ ብላ ስለጠየቀችኝ ምን ችግር አለው አልኳት። ይህን እየተነጋገሩ እያለ ነው ከኋላ አንደኛው መጥቶ ሳያየው ማጅራቱን ብሎ የደፋው። ይሄ ላይ ወይም ደግሞ ከላይ የሚታይ ምክንያት ይሁን እንጂ እዛ ቦታ ላይ የሚያጫርሳቸው መንፈስ ነው ብዬ ነው እኔ የማምነው። ምክንያቱም ያኛው ቤተሰብ ባዕድ አምልኮ ውስጥ ያለ ቤተሰብ ነው፣ ይሄኛውም እንደዛው እዛ አካባቢ በደንብ የተለመደ ስለሆነ ማለት ነው። እና ተረባረቡበት ወንድማማቾቹ። እናትየው ማሳውን ሸጥላል ያለችው እናት ከሩቅ ታይ ስለነበረ ጮኸች። ቤተሰብ ግልብጥ ብሎ ወጣ። ሊያተርፉት አልቻሉም። እንደ ቀልድ ከቤቱ ተጠርቶ ወጥቶ እዛ ጋር ነው የሞተው። 2 በል አለች እና የዚህ ሰውዬ ያቺ ውብ ሚስት ነች በማታ በአንድ ቀን ህመም ታመምኩኝ ብላ የሞተችው። ስለዚህ ባሏ ተከተላት ማለት ነው። ዘኔክስት ምን ሆነ? የእሱ ታናሽ ወንድም አለ፣ በጣም ይቀራረባሉ። እሱም ደግሞ የራሱ ቤተሰብ አለው። ግን ታላቅና ታናሽ ናቸው። ከልጅነት ጀምሮ አብረው ስላሳለፉ አንድ ግቢ ስለኖሩ በጣም ቀረቤታ አላቸው። በጣም በጣም ልነግራችሁ ከምችለው በላይ ልጁ እንደነገረኝ ማለት ነው። ልክ ወንድሙ ከሞተ በኋላ በቃ አእምሮ ትክክል ሊመጣ አልቻለም። ምክንያቱም ድንገት ተጠርቶ
ሊያም ደግሞ እነዚህ ቤተሰብ እንግዲህ ይሄ የሟቹ ቤተሰብ ወንድምየውን ጨምሮ በጣም የሚፈሩ ሰዎች ናቸው እዛ በጉልበት እና አገራችን ውስጥ ተከብረን በኖርንበት ተፈርተን በኖርንበት እንደ ቀላል ወንድም እንደሌለው ቤተሰብ እንደሌለው ማሳወስ ቂም ቢይዙም እነዛ ሰዎች ገለው ጠፍተዋል። ከወዲያው ገደሉት። በጨለማ በጨረቃ ብርሃን አካባቢውን ለቀው ጠፉ እና ያ ውስጡን ይሰረስረው ነበረ ረጅም ጊዜ ማለት ነው። ከዛው ላይ የተበሳጨ መጣ፣ ራሱን ጣለ። ልጆቹ በቃ ይሄ ከሆነ በኋላ ምን ታደርገዋለህ? ሰይጣን ያመጣው መቅሰፍት ነው፣ ምንም ማድረግ አይቻልም እና መጽናናት ነው ያለብህ። ምንም እንትን አላለም እና አሁን እነሱ የሚሉት ምንድን ነው? አንድ ቀን እንግዲህ ወንዝ አለ ብያቸዋል። ይሄ ባዕድ አምልኮ የሚደረግበት ወንዝ አጎቴው በነበረበት ሰዓት ላይ እየታረደ ወንዝ ውስጥ ደም ይጨመራል። እሱን ተሻግሮ ቤተክርስቲያን አለ እና ይሄ ልጅ እነሱ እንደሚሉት አለኝ ልጁ ሲነግረኝ ሌሊት ላይ ወደ ቤተክርስቲያን ሲሄድ እዛ ወንዝ ውስጥ ወድቆ ተለከፈ ነው የሚሉት። ሊሆን ይችላል አለ። እኔ ግን የማምነው አሁን በተለይ እናንተን ቅድም ያልኩን የመምህር ግርማን ትምህርት መከታተል ከጀመርኩ በኋላ ግን አእምሮዬ ያንን መቀበል ተስኖታል። ምክንያቱም ይሄም ልጅ አሁንም ያልጠራ የቤተሰብ የባዕድ አምልኮ ህይወት ውስጥ ነው ያለው እና መንፈሱ ቀስ በቀስ እየተበቀላቸው ነው ብዬ ነው ማስበዋል እና እዛ ውስጥ ወደቀ ተናለ። በቃ ኖርማሊ ያ አእምሮ የተቀየረ ሰው ታውቃላችሁ፣ ብቻው መለፍለፍ፣ ራስን መሳት፣ እንዲህ አይነት ነገሮች ከተደጋጋሚ ሙከራ በኋላ በሶስተኛው ሌሊት ላይ ተነስቶ ልጆቹ በተኙበት፣ ቤተሰብ በተኛበት፣ ሁሉም ሰው በተኛበት ሌሊት ተነስቶ የጎጆ የማገር እንጨት ላይ ገመድ አንጠልጥሎ ራሱን ነው ያጠፋው። 3 በሉ እንዲህ ያለ ቤተሰቡ አለቀ። ያሁሉ ቤተሰብ ሰፊ የነበረ ቤተሰብ። አሁን ወርቅ አብራው ልነግርህ የፈለግኩት አለ አሁን ይህንን ትምህርት ባይገባኝ ይህን ትምህርት ባልከታተል ኖሮ ዝም ብሎ አጋጣሚዎች የፈጠሩት ሁኔታ ነው ብዬ ነው የማምነው። ግን አሁን አይደለም። እንደነገርኩ በጣም ከአያት የመጣ ከእናት የመጣ ከአጎቴ እናት የመጣ እሷም ደግሞ ከእናቷ የተቀበለችው የባዕድ አምልኮ ይሄ ጨሌ ቦረንትቻ ምናምን የሚባል ይሄ ዝባዝንኬ የበዛበት እምነት የለም። በሱ የተነሳ ነው መንፈሱ ያንን ቤተሰብ እየተበቀለው እንደሆነ ካደኩኝና ከበሰልኩ በኋላ በደንብ አውቄያለሁ አለ። እንዴ አጎቴ እኮ ነገር ያለው የጅብ ቆዳ ለብሶ ነበር የሚተኛው። የጅብ ቆዳ ከጥንቆላ ጋር ከባዕድ አምልኮ ጋር ብቻ ሳይሆን ከጥንቆላ ጋር የመጣ ሀብታም ለመሆን እዛ አካባቢ በቃ ለመጣ ለግርማ ሞገስ። በእርግጥም ደግሞ በህይወት በነበረበት ሰዓት ላይ ተቸግሮ አያውቅም ነው እስከማውቀው አለ። ቆዳውን ይወጥራል፣ ያለሰልሳል፣ በጨው ያደርቃል፣ ጭኖ ይወስዳል፣ ከተማ ይሸጣል፣ ይመጣል። ከዛ ደግሞ እዚህ ገጠር መጥቶ በስፋት በኩንታል ገዝቶ ይመጣል። ስኳር፣ ቡና፣ ሌሎች ነገሮችን ይሸጣል። ሀብታም ነው። ኦፍኮርስ ከማንም በላይ ሀብታም የነበረ ነው። ገጠር ውስጥ መኪና የነበረው ሰው እሱ ብቻ እንደነበር አስታውሳለሁ አለ። መኪናው ገጠር አይምጣ እንጂ ከተማ ውስጥ ኮንትራት ሰጥቶት ከተማ ውስጥ ይሰራ የነበረ። ይሄ ሁሉ በምን እንደመጣ አሁን የገባኝ አለ። ከጎበዝ ነጋዴነቱ ከጎበዝ ሰራተኝነቱ ባሻገር ግን እዛ ጠንቋይ ቤት ይመላለስ ስለነበረ በዛ መንገድ እንደሆነ አሁን ገብቶኛል አለ። ግን እሱ ሀብት ብቻ ሰጥቶት ዋስትና ሊሆነው አልቻለም። ይኸው ቤተሰቡን ሁሉ ነው የጨረሰበት። የልጁን ሚስት፣ 2 ልጆቹን። ሌላው ያልነገርኳችሁ ከዚህ ጋር በተያያዘ ምንድነው እንዲህ አይነት ህይወት ውስጥ ስትገቡ ባዕድ አምልኮ ውስጣችሁ ሲኖር ከጠንቋይ ጋር ኮሚትመንት ስትገቡ ሌላው ምንድነው የትዳር ህይወታችሁም የተበላሸ ነው የሚሆነው እና የሚገርም አጋጣሚ ሆኖ አለ የአጎቴ ሚስት በጣም ቆንጆ የሆነች ረጅም ነች፣ እኔ ቁመቷ ሁሉ ይታወሰኛል አለች እና አጎቴ ከተማ በሚሄድበት ሰዓት ይነግሩኝ ነበር አለ 2 ነው 3 ዘሎ ሌሊት ላይ የሚገባ ውሽማ ነበረ። ነገር ግን ያኔ ልጆቹ ባልደረሱበት ሰዓት ማለት ነው። ልጆቹ ከደረሱ በኋላ ውሽማም ደፍሮ አይገባም። ግን ልጆቹ ገና ህፃን በነበሩበት ሰዓት ላይ እንደነገርኩ ቆርቆሮ ቤት አላቸው። ልጆቹ የሚተኙት ጎጆ ቤት ውስጥ ነው። ልጆቹ ህፃን በነበሩበት ሰዓት ላይ ገብቶ የሚወጣ ውሽማ ነበር። በኋላ የደረሰበት ማን ነው ተቃላል? ያው እዛ ግቢ ውስጥ እንግዲህ ያጎት ልጅ ምናምን አለ የደረሱ ጎረምሶች ልጆች ነበሩና 2 3 ይዘው ቀጥቅጠው ነው ያባረሩት። ስለዚህ ሚስቶች ይታደርገው ነበር ማለት ነው።
በኋላ ላይ ግን ትታውሉ ከመሞቱ በፊት ትታውሉ እንደሄደች አስታውሳለሁ አለ። ስለዚህ የህይወት መስዋዕትነት ከማስከፈል ውጪ የትዳር ህይወታችንም ጭምልቅልቅ ነው የሚያደርገው። አጎቴ ይውደዳት ያፍቅራት እንጂ እሷ ታማኙ አልነበረችም። መጨረሻ ላይ የእሷ መጨረሻ አላማረም። ከሱ ተፋታ ከሄደችም በኋላ ሌላ ሰው ብታገባም በህይወት ረጅም ጊዜ አልቆየችም። ምክንያቱም ሁሉም የተነካኩ ናቸው በባዕድ አምልኮ ውስጥ። ስለዚህ ይህንን ጨምቄ የደረስኩበት እውነት ምን እንደሆነ ታውቃለህ አለ። ያው ብዙ ጊዜ የአንተን ትምህርቶች ወይም ደግሞ የአንተ የምታስተላልፋቸውን መረጃዎች እከታተላለሁ። ሰዎች አሁንም እንዲገባቸው የሚያስፈልገውን ያህል የገባቸው አይመስለኝም። አሁን አንዳንድ ኮሜንት ያለው አለ፣ የሚያላግጥ አለ፣ ያልገባው አለ፣ ገብቶ ታውቆ የሚያሾፍ አለ። ምን አገባ አንተ አንድ ሰው ማድር አለ። ይህንን እኔ የምነግርህ ስለገባኝ አይደለም ያለው። ድሮ ምንም በማላቅበት ሰዓት ቢሆን ኖሮ እንደነገርኩ የምሰጠው ዓለማዊ ምክንያትን ነበር። አሁን ግን ዓለማዊ ምክንያት አለ የምሰጠው። የአጎቴን ሰፊ ቤተሰብ የበታተነው መንፈስ ነው። የበታተነው ባዕድ አምልኮ ነው። የበታተነው የጨሌ አምልኮ ነው። የበታተነው የቦረንትቻ አምልኮ ነው። የበታተነው ይህን ሁሉ ሌላ ስም አናሽ መሆኑ ነው ያለው የሴጣን አምልኮ ነው። ግንቦት ልደታን ታኮ ለሴጣን ወንዝ ውስጥ የሚገበር ግብር ያስለተቋረጠ መንፈሱ ይበቀላል። ስለዚህ አሁን ከተማ ውስጥ ያሉ ሰዎች አለ ከገባቸው አሁን እንደኔ የሚነቁ ከሆነ ሄደው እዛ ቦታ ላይ ወገኖቻቸውን ሊያስተምሩ ከሞት መታደግ ከፈለጉ ህይወታቸውን ማትረፍ ከፈለጉ ነፍሳቸው ሲኦል እንዳትገባ የሚፈልጉ ከሆነ በተሻላቸው መጠን ይህንን እውነት ያወቁ ሰዎች ገጠር ሄደው ዘመዶቻቸውን ሊያነቁ ይገባል። ከእናንተ ውጪ አምናለሁ። እንግዲህ ምን ያህል ሰው ቮለንተር ነው የሚለው ነው። ምን ያህል ፈቃደኛ ነው? ምን ያህል ገጠር ሄዶ በቤተሰቦቹ ላይ በዘመድ አዝማዶቹ ላይ ሊሰራ ፈቃደኛ ነው የሚለው ጥያቄ ምልክት ውስጥ የሚወድቅ ነው እንጂ ያ ቢሆንማ ኖሮ እንደው ፍቃድ ኖሮ ቮለንተር ሆኖ ሰው እያንዳንዱን ሄዶ እዛ ጋር ይሄ እኮ ትክክል አይደለም እያለ ቢያስተምር ስንት ሰው ነፃ በወጣ። ግን መጀመሪያ ይሄ እንዲያነቃ የሚፈለገው ማህበረሰብስ ነቅቷል ወይ? የነቃውስ ፈቃደኛ ነው ወይ? አንዳንዱ ነቅቶ አውቆም እኮ በተግባራዊ ክርስትና ውስጥ መቀጠል የደከመው አለ። በዛ ውስጥ መቀጠል ካልተቻለ ደግሞ ዝም ብሎ እውቀቱ ብቻ መድህን አይሆንም። እውቀቱ ብቻ ሊያድነን አይችልም። የተገነዘብነውን ነገር ወደ ተግባር መቀየር መቻል አለብን። አለበለዛ ግን ስንጠፋፋ ነው፣ በመንፈስ ስንጠፋፋ ነው የምንኖረው። ነግሬያቸዋለሁ። አንድ ቤተሰቡ 7 ሰው መርፌ የተሰቃቀለ አልቋል ብሎ ነው የነገረኝ። እና እንዲህ አይነት ነገር ገጠር ላይ በደንብ እንደተስፋፋ አውቃለሁ። ስለዚህ የጅብ ቆዳ ለብሶ መተኛት ለጊዜው ገንዘብ ያስገኘ መስሎ ሊታይ ይችላል ነው። በባዕድ አምልኮ ውስጥ መኖር ለጊዜው በራስ እንግዲህ እሳቤ አእምሮ እንደ ግለሰቡ ማንነት ነው አይደል የሚያስበው። የግንዛቤ ደረጃ ነው አይደል የሚያመዛዝነው። ለጊዜው ያ ህይወት መስሏቸው ሊሆን ነው አይደለም። ልጁ እንዳለው ባለታሪካችን እንዳለው ገጠር ውስጥ በደንብ መሰራት አለበት። በተለይ ደግሞ እዚህ ላይ የሚያስተምሩ መምህራን ገጠር ውስጥ ወርደው ኦፍኮርስ ሀሳቡ ነበረኝ ከዚህ በፊትም ያን ነገር ግን እንደምናስበው ቀላል አይደለም። አቅም ይጠይቃል። የአቅም ከሌለ እዛ ቦታ ላይ ሄዶ መስዋዕትነትን ከፍሎ ማህበረሰቡን መለወጥ ይከብዳል። ግን እግዚአብሔር የፈቀደለት አቅም የሰጠው በትክክል መስራት ያለበት እንደውም ከከተማው ይልቅ እዛ ነው። በጣም የሚጠፉ ነፍሶች ገጠሪቷ ኢትዮጵያ ውስጥ አሉ። ሌላ በምንም ሳይሆን በባዕድ አምልኮ፣ ሌላ በምንም ሳይሆን በጥንቆላ፣ ሌላ በምንም ሳይሆን በሴጣን አምልኮ። ግማሽ ቀን ቤተክርስቲያን ውለው ሲመጡ ቤታቸው ሳይገቡ ጠንቋይ ቤት የሚገቡ አሉ። የት? ገጠሪቷ ኢትዮጵያ። እነሱን ማንቃት ያስፈልጋል። እነሱን ማስተማር ያስፈልጋል። ያ ካልሆነ ግን እንዳልኳችሁ ቤተሰብ ውስጥ ያለውን ዘር ሁሉ መጨረስ ነው የሚሆነው። እግዚአብሔር ከእንደዚህ አይነት አደጋ ይጠብቀን። የዛሬው መርሃ ግብር እንግዲህ የተከታተላችሁት ነበረ። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም። አብዛኞቻችን ስለ ፔንታውስ፣ ስለ ዱፕሌክስ አፓርትመንቶችና ኮንቨርቲብል አፓርትመንቶች እናውቅ ይሆናል። ነገር ግን አፓርትመንት ውስጥ ቪላ ቤት እንደሚሰራ ስንቶቻችሁ ታውቃላችሁ? ሰላም ዲኤምሲ ሪል ስቴት ቪላ ስታንዳርድ የሆኑ አፓርትመንት ቤቶችን ይዞ መጥቷል። እነዚህም ቤቶች በፍሎር 4 ብቻ ሲሆኑ አንዳቸውም ከሌላ ቤት ጋር ግድግዳ የማይጋሩ የየራሳቸው ሊፍቶች የተገጠመላቸው ሲሆኑ የድምጽ ብክለት የማያገኛቸው፣ የደህንነት ደረጃቸው
የተጠበቁ ናቸው። በዲዛይን ከባለ 2 መኝታ ቤት ጀምሮ የሰራተኛ ክፍል ከነመታጠቢያው፣ የማብሰያ ክፍል፣ የላውንደሪና የስቶር ክፍል ከዋና ቤት ተለይተው ስለሚገኙ የቤቶን ፐርሰናል ሴፍቲና ፕራይቬሲ ከፍ ያደርገዋል። የገዙ ደንበኞች ባቀረቡልን ጥያቄ መሰረት ለ25 ደንበኞች ብቻ በካሬ 20 ሺህ ብር ቅናሽ አድርገን ከ8% ቅድመ ክፍያና 60% የባንክ ብድር ጋር አቅርበንልዎታል። ለበለጠ መረጃ በ0955 689067 ላይ ይደውሉ።